ስለ ቁጥር ነው የምትጣሉት ስላለቀው ወጣት አይደለም 100,000 ይለቅ 1 ሚሊዮን ይለቅ ለእናንተ ግዴላችሁ ለሁላችሁ ይሄ የሚያስቅ አይደለም የሚያሳዝን ጌታችሁ ተመልሰን ትግራይ እንገባለን መጀመሪያ ለምን ወጣችሁ አልገባኝም ሊገሉ ነበር ብላችሁ ነው አይደል አሁንስ ምን መተማመኛ መሳሪያ ይዛችሁ ነው የምትገቡት በምንድን ነው የምትገቡት ቀጣዩ ስራችን ቀጣዩ ቅዳችን ኢትዮጵያ ለ2000 ዓመት እንዳታንሰራራ መበጣጠስና ማዳከም ነው ያለው ኤርትራ ህዝብ አልባ ነች ባንድ ወረዳ ምን ያክል ሰው እንደሚኖር አናውቅም እንኳንኛ ኤርትራውያንም አያውቁም ተሰዶ ያለቀው ህዝብ ይበልጣል ዛሬ 2 ሚሊዮን ህዝብም ያላት አይመስለኝም ኤርትራ ትግራይም እንደዛ ነው ህወሓት ስብሰባ ሲኖረው አደራጅቱ ሰዎችን ያስገባል ማን ምን እንደሚናገር ለማን እጅ እንደሚሰጥ ማን ከማን ቀጥሎ እንደሚናገር ይሄን ሁሉ አሬንጅ አድርገው ነው የሚገቡት ጌታችሁ ትላንትና የነገርከን የህወሓት አስተሳሰብ በወጣቱ መቀጠል አለበት እንጂ ጸበላችሁም አንድ ናችሁ ማለት ነው ይሄ ከሆነ የትግራይ ለውጥ ምን ያስፈልጋታል እናንተ ምንም እኮ ያስፈልጋት አስጨርሰን በሉ ይሄ ሁሉ ሰው ይሄ ሁሉ ወጣት አስጨርሰን አሁን እዚህ ላይ ምን ከተተ 100,000 ወለደች መሰለኝ 100,000 ጨመረባት 2.8 አረጋት 2.7 ነበር የመረጣችሁስ ትክክል ነበር ምርጫው ትክክል ነበር ስለ ደርግ ኢህአዴግ ያወራው አሁንም 35 ዓመት አሁንም ያወራሉ ስለ ደርግ እዚህም ፈንቅል ይባላል አጋዚ ኦፕሬሽን ይባላል ምንትስ ኦፕሬሽን ይባላል የሽሬ ውጊያ ይባላል ወንድሙን ይገደለበት ወንጀለኛታት ጄኖሳይድ ፈጸሙና ጄኖሳይድ ምንድነው የምትላት እኮ አያገባትም ጄኖሳይድ እኮ ሲፈጸሙት እነ ደብረጽዮን ናቸው በትግራይ ህዝብ ላይ ሲፈጸሙት እኮ እነሱ ናቸው ሌላ እኮ አይደለም ራሳቸውን የጨረሱት ይሄ ሰውዬ ዛሬም ኢትዮጵያን በተለይ ትግራይን ከማጥፋት ወደ ኋላ አይደለም ታዘን ነው ትእዛዝ ነው እኮ ነው ያሉት አንድ ፍየል የቀረውን ሰው ሲወስዱበት ማንኪያና ሹካ ለቅመው ከትግራይ ምድር ሲወስዱ ታዘን ነው ትእዛዙ ኢሳያስ እየተለወጠች ባለችው ኢትዮጵያም ውስጥ እንዲንሰራፋ እንቅልፍ ተኝቶ ያድርም ኢሳያስ ይሄ ነው አንዳንዶች ስለ ኤርትራ ምን አገባኝ እኔ ስለ ኤርትራ ወደኛ ግን መጥቶ አይፈትፍትብን ነው አገሬ ነች ትመለከተኛለች ሌላ አገር የለኝም ሰላም ጤና ይስጥልኝ ክቡራን ተመልካቾቻችን የዛሬው ፕሮግራም ተጀመረ በቴሌግራም አድራሻችን ከታች በሚታየው ሐሳብ አስተያየት ካላችሁ ጻፉልን በዛሬው ፕሮግራማችን ግብጽና ኤርትራ በትግራይ የተላለፈው ወታደራዊ እርምጃ ወይም ግድያ በአዲስ አበባ የተመሰረተው ካውንስል ስለ መንሱር ጀማል በኤርትራው የመከላከያ ሚኒስትር ወይም ጀነራል ስብሃት ኤፍሬም ላይ የተቃጣው ግድያና በምን አይነት ሁኔታ ላይ እንደሚገኝ እነዚህን በዝርዝር እንዳስሳለን እንግዲህ በዚህ በስክሪኑ ላይ እንደምታዩት በትላንትናው ዕለት ፍርድ ቤት ቀርቦ የነበረው መንሱር ጀማል ያቀረበው የዋስትና መብት ጥያቄ ውድቅ ተደርጎበታል ምክንያቱም 3 ተደራራቢ ክሶች ስላሉበት ነው በዚህም አደገኛ ወንጀል ተጠርጥሮ ክስ ስለተመሰረተበት ጉዳዩን ወህኒ ቤት ወርዶ እንዲከታተል ተወስኖበታል እንግዲህ ይህን ፕሮግራም የምትመለከቱ በአውስትራሊያ የምትገኘው ኤልሻዳይ መርተሽ ክስሽን እንድትጀምሪ በዚህ አጋጣሚ ጥቆማ እንስጣለን ፎቶግራፍና የሱንም ድምጽ በሚቀጥለው ፕሮግራም ይዘን እንቀርባለን በትላንትናው ዕለት የተላለፈው በመንሱር ጀማል ላይ የተላለፈው ውሳኔ ምን ይመስል ነበር እስቲ ከሪፖርተር ያገኘነው የድምጽ ማስረጃ እንስማ ፍርድ ቤቱ የመንሱር ጀማልን የዋስትና መብት ከለከለ የፌደራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት በፊንቴክ ኢንቨስትመንት የማጭበርበር ወንጀል በተከሰሱት አርቲስቶች የክስ መዝገብ 5ኛ ተከሳሽ የሆነው መንሱር ጀማል ያቀረበውን የዋስትና ጥያቄ ፍርድ ቤቱ ውድቅ አድርጓል ፍርድ ቤቱ ዛሬ ግንቦት 10 ቀን 2018 ዓ.ም በዋነኝነት በዋስትና ተለቀው የነበሩትን አርቲስቶች የክስ መቃወሚያ ለመቀበልና በ5ኛ ተከሳሽ መንሱር ጀማል ላይ የዋስትና ብይን ለመስጠት ቀጠሮ ይዞ የነበረ ቢሆንም በመንሱር ላይ የቀረበውን የዋስትና ጥያቄ ውድቅ አድርጎታል ፍርድ ቤቱ የዋስትና መብቱን የከለከለው እንግዲህ ይሄ ብቻ አይደለም በነገራችን ላይ በላዳ በሚል አቶ አለማየሁ የተባለ ደውሎልኝ ተገናኝተናል ከፍተኛ ሮሮ አላቸው 800 ምናምን ሰዎች ናቸው እንግዲህ ከፍለው
መኪኖቹ መጥተው ችግር ላይ ነው ያሉት እነሱ። ይህን የከለከላቸው አንድ በገንዘብ ሚኒስቴር ያለ ባለስልጣን እንደሆነ ነግረውኛል። ለማረጋገጥ የባለስልጣኑን ስልክ ካገኘው በኋላ አነጋግረ ነው ሙሉ ፕሮግራሙን አማን ይዞላችሁ ይመጣል። ግራና ቀኝ አነጋግሯቸው። እንደዚህ አይነት በደል የደረሰባችሁ በእነዚህም ግለሰቦች ብቻ ሳይሆን በሌሎችም በደል የደረሰባችሁ የተጭበረበራችሁ ማስረጃ ያላችሁ በራችን ክፍት ነው ለማስተናገድ። በቴሌግራም ቻናላችን አግኙ። ተከሳሾቹ በተመሳሳይ የህግ አንቀጽ የተከሰሱ ቢሆንም መንሱር ጀማል ግን በተለየ መልኩ በሌሎች 3 ሰዎች ላይ መንሱር ጀማል ግን ሰማችሁ በተለየ ላይ ተመሳሳይ ከባድ ጉዳት በማድረሱና በ3 ሰዎች ላይ ተመሳሳይ ጉዳት በማድረስ ተጠርጥሮ ነው የሚለው። እኔ የማቀው ታሪክ አለ፣ ዛሬ የምናገረዋለሁ። የራሱ ድምፅ አለ። የራሱ ድምፅ በየወሩ $2,000 በአካውንቱ ይገባለት እንደነበረ $86,000 ቢሮ አነጽኩበት፣ ቪዲዮ ካሜራ ጋዛውበት ምናምን ይላልና ምንም የገዛው ነገር የለም። በቃ የዛን ጊዜ ለካ ለእንትኖች ሰጠው የሚል የነበረው የሰው ብር እየወሰደ እና ከሱ ከባድ የማጭበርበር ወንጀል በመሆኑ ተገልጿል። በዚህ መሰረት ግንቦት 3 ቀን 2018 ዓ.ም በዋለው ችሎት የዋስትና መብት የተፈቀደላቸው አርቲስቶች የክስ መቃወሚያቸውን ይዘው እንዲቀርቡ እንዲሁም የመንሱር ጀማል ጉዳይ ደግሞ በማረሚያ ቤት ሆኖ እንዲከታተል ለሰኔ 11 ቀን 2018 ዓ.ም ቀጠሮ ተሰጥቷል። እንግዲህ ፍርድ ቤቱ ይሄን ወስኗል። ምን እንደሚባል አላውቅም። እንግዲህ ተበዳዮችም ካሳ የሚያገኙበት እንባቸው የሚታበስበት ፍትህ በዚህ አይነት መልኩ የሚሰጥበት እንደሚሆን እናምናለን። ወደሚቀጥለው አጀንዳ እንለፍ። የምስራች ለነጋዴዎች በሙሉ ሜሪት ፕሮፐርቲስ በመሃል መርካቶ ተክለ ሃይማኖት የንግድ ሱቆችን ከ440 ሺህ ብር ቅድሚያ ክፍያ ጀምሮ ማለትም ከ2,200,000 ብር ጠቅላላ ክፍያ ጀምሮ በአንድ ዓመት የሚረከባቸውን ሱቆች ከ11 ካሬ ጀምሮ በኔት ኤሪያ የተለያዩ የሱቅ አማራጮችን ለሽያጭ አውጥተናል። በተጨማሪም በመሃል ፒያሳ ከአራዳ ፓርክ ፊት ለፊት 4000 ካሬ ላይ ያረፈ ዘመናዊ የመኖሪያ መንደር ከ40% የባንክ ብድር ጋር ይዘንላችሁ መጥተናል። ባለ 1 መኝታ ከ612,000 ብር ቅድመ ክፍያ ጀምሮ፣ ባለ 2 መኝታ ከ1,100,000 ብር ቅድሚያ ክፍያ ጀምሮ፣ ባለ 3 መኝታ ከ1,600,000 ብር ቅድመ ክፍያ ጀምሮ በ2 ዓመት ከ6 ወር ውስጥ የምናስረክባቸውን አፓርትመንቶች ከ35% ቅናሽ ጋር ለአጭር ቀናት ይዘን መጥተናል። ለበለጠ መረጃ 0970694303 ፈጥነው ይደውሉ። ሜሪት ፕሮፐርቲስ። እንግዲህ ስክሪኑ ላይ እንደምታዩት ከሰሞኑ ትላንት የወጣ ዜና ነው። ግብፅና የኤርትራው ፕሬዚደንት በግብፅ ተገናኝተው በቀይ ባህር ዙሪያ የሁለትዮሽ የጋራ ውል ስምምነት ጭምር ፈርመዋል። ይህ ሁሉ እንግዲህ ኢትዮጵያ ላይ እያነጣጠረ ነው። እንግዲህ ከሰሞኑ እንደምንለው በዚህ በኩል ህወሓት ከሱዳን ጋር፣ በዚህ በሶማሊያ፣ አሁን ደግሞ በኤርትራ እንደገና ከግብፅ ጋር፣ ይሄ ሁሉ ሲታይ አንድ ኢትዮጵያን ለማጥቃት ነው። ከምንም በላይ ጠንካራ መከላከያ ሰራዊት አላት ኢትዮጵያ። ከምንም በላይ ደግሞ እግዚአብሔርም አለ። ይሄ ነገር ሁላችንም ዛሬም ነገም ደጋግመን እንደምንለው ከእናት ሀገራችን ጎን መሰለፍ መቻል አለብን። አንድ ሀገር ነው ያለን፣ እቺ ሀገር ኢትዮጵያ ከፈረሰች፣ ኢትዮጵያ አንድ ነገር ከሆነች ሀገር አልባ ነው የምንሆነው። እዛ ድረስ አንደርስም። ሁሉም በየእምነቱ ፈጣሪ ይጠብቀዋል። ግን እነዚህ ሰዎች እየሄዱበት ያሉት ርቀት፣ ይሄ ሰውዬ በ90 ዓመቱ ጉድጓድ ገብቶ ኤርትራን ለዚህ ሁሉ ችግር ዳርጓት ኢትዮጵያንም ይህንን ለማድረግ ነው የሚፈልገው። የኤርትራ እንቆቅልሽ መጽሐፍ በ1994 ዓመተ ምህረት አብርሃም አስመላሽ ሰጥቶኝ ነው ያነበብኩት። በጣም ረጅም ጊዜ ነው፣ ግን ከገጽ 200 እስከ 201። ይሄ መጽሐፍ በነገራችን ላይ 86 ዓመተ ምህረት የወጣ ነው። ከሰሞኑ ፈልገ ነው አማን ፈልጎ አመጣልሃለሁ ብሎ የነበረ 2 ጊዜ ነው ያነበብኳት። በጣም ትንሽ መጽሐፍ ነች። እዛ ላይ ገጽ 200 እስከ 201 ምን ይላል ኢሳያስ? ይሄ እንግዲህ ሲጻፍ 86 ነው። ይሄ ታሪክ ደግሞ ገና ከመግባታቸው 83 ዓመተ ምህረት በኢትዮጵያ አቆጣጠር የካቲት ወር ላይ ነው። የካቲት ወር ላይ ሰንዓፈ አካባቢ ኢሳያስ ከፍተኛ የደህንነት አባላቱን የከተማ ስርት የሚባላል የከተማ ምንድነው የስለላ መዋቅር ኃላፊዎቹን
ሁሉንም ሰበሰባቸው አለ ባለስልጣናቱ። በቅርብ ጊዜ አስመራ እንገባለን ብቻ ሳይሆን መላ ኤርትራን ነፃ እናወጣለን በዚህ በ3 ወር ውስጥ። ቀጣዩ ስራችን፣ ቀጣዩ እቅዳችን ኢትዮጵያ ለ2000 ዓመት እንዳታንሰራራ መበጣጠስና ማዳከም ነው ያለው ቃል በቃል መጽሐፉ። በጣም የሚገርመው ወያኔ መጽሐፉን ለቅሞ እኔ ጸሐፊው የት እንደደረሰ አላውቅም። እንደዛ ነው ያደረጉት። እና ይሄ ሰውዬ ዛሬም ኢትዮጵያን በተለይ ትግራይን ከማጥፋት ወደኋላ አይልም። ታዘን ነው ትእዛዝ ነው እኮ ነው ያሉት። አንድ ፍየል የቀረውን ሰው ሲወስዱበት፣ ማንኪያና ሹካ ለቅመው ከትግራይ ምድር ሲወስዱ ታዘን ነው። ትእዛዙ ኢሳያስ ነው። ዛሬ እንደፈለገ ሊፈነጭባት የምትችል ኢትዮጵያ አይደለችም ያለችው። አሁን ሌላ ጫፍ ነው ያለችው። ስለዚህ ይሄ ሰውዬ ዛሬም አልተኛልንም። ኢትዮጵያውያን ደግሞ ሳንተኛ ሀገራችንን ሌት ተቀን 24 ሰዓት በተጠንቀቅ ለእናት ሀገሩ ለሚወዳት መስዋዕትነት ለመክፈል በተጠንቀቅ ቆሞ እናት ሀገሩን ከሚጠብቀው ከጀግናው መከላከያ የኢትዮጵያ መከላከያ ሰራዊት ጎን መቆም አለብን። አማራጭ የለንም። እኛም የ9 ወር ልጆች ነን፣ እነሱም የ9 ወር ልጆች ናቸው። መከላከያ ለሀገሩ ለኛ ሲል ነው የሚሞተው፣ ለማንም ሲል አይደለም። ለኛ ሰላም ሲል ነው። አገሩን ለመጠበቅ ነው፣ አገራችንን ለመጠበቅ ነው፣ እኛን ለመጠበቅ ነው የሚሞተው። ስለዚህ ከሱ ጎን መቆም ግዴታችን ጭምር ነው። ይሄ በስክሪኑ ላይ የምታዩት ትላንት ቢቢሲ ያወጣው ነው። ስብሐት ኤፍሬም ይባላል። እንግዲህ አሁን በ63-62 አካባቢ ነው መሰለኝ 63-64 ነው እንትናን የተቀላቀለው ይሄ ሻዕቢያን እና በ64 ተቀላቀለ። በ74 ለኤርትራ ህዝብ ምንም የፈየደለት ነገር የለም። ኤርትራ እንዴት ይገርመኛል። ኢሱ ነፃ አውጪና ምናምን ይላሉ። ነፃ ወጣን ኢሳያስ። ነፃ መውጣት ምንድን ነው? ከኋላ ቀርነት፣ ከድህነት፣ ከስደት፣ ከመጎሳቆል፣ ከመራብ፣ ከመጠማት ነፃ ካልወጣ ምን ዋጋ አለው ነፃ መውጣት? በኢትዮጵያ ቀኝ ተገዝተን እንደዚህ ተደርገን ምናምን ኦኬ፣ እሺ እሱን ተረተውትና ነፃ ከወጣችሁ በኋላ ኤርትራ ምን አገኛችሁ? ምን አገኛችሁ? ምን ለውጥ ተገኘ? እኔ ኤርትራ የሚኖር ሰው አቅ ነበርና አሁንም ያለ ሲነግረኝ በጣም ነው የሚገርመኝ። 2 ዳቦ ተሰልፈ 7 ቤተሰብን ቢኖር 2 ዳቦ ነው የሚሰጥ። 2 ዳቦ ሊያልቅ ይችላል። በቃ ማይሁሱም እየታደለ አንድ ጥቁር ዳቦ በረሃ ይሄ በእንትን ላይ ያሉ 2 ዳቦ ከነወጡ ነው የሚሰጣቸው። የለም እንደዚህ አይነት ነገር። ባለፈው እንገልጸነዋል። ከኔ ያለ ሆቴል አዲስ ነገር የላትም ኢትዮጵያ። ግድብ ሰራች ሲባል ድልድይ ሰርቶ አሳየ። ኢሳያስ እኮ በጣም ኮሚክ ህዝብ፣ እንደ ኤርትራ ህዝብ የተጫወተበት ህዝብ የለም። ለማንኛውም ስብሐት ኤፍሬም የመከላከያ ሚኒስትር ነበር 8 ዓመት። እንግዲህ ከ8 ዓመት በኋላ በቀደም አንድ ፈንቅል የተባለ እኔ እየተመካከሩ ነው እንዲህ ሰዎች የሚሰሩት። በነገራችን ላይ ያየለውም ስም ፈንቅል ነው። ፈንቅል ይላሉ። ፈንቅል ኦፕሬሽን ፈንቅል ምናምን፣ እነሱ ፈንቅል ብለው ክፍል 47 ነው ምናምን የነሱን ከ35 ዓመት በፊት የነበረ ተጋድሎ ያሳያል። ወጣት ለኤርትራ አሁን ይጠቅማታል። ትግራይ ላይ ልክ እንደሚካሄደው እኔ አበበች እኮ ታስቀኛለች። ቆይ እንደውም እሺ ብላኛለች። ኢንተርቪው ይዣት እመጣለሁ። በነገራችን ላይ ወፉ እንትናም በቀደም ያየናት ድንቅ ልጅ ዛይድ ስልኳን አግኝቼ ቆይሽ አስቤበት ብላኛለች። እሺ የምትይ ነው ይመስለኝ ለመናገር። ያንን ደፍረሽ የተናገርሽ እኛ ፕሮግራም ላይ ለመቅረብ ምንም እንትን ምለው ማመነታው ነገር የለም ብላኛለች። እናመሰግናለን። እና አበበችንም ይዣት እመጣለሁ። አበበች ምን ትላለች ሁልጊዜ ደጋግማ? ደርግ ስልጣን ይዞ የመራው 17 ዓመት ስለ ደርግ ኢህአዴግ ያወራው አሁንም 35 ዓመት አሁንም ያወራሉ ስለ ደርግ። እዚህም ፈንቅል ይባላል፣ አጋዚ ኦፕሬሽን ይባላል፣ ምንትሴ ኦፕሬሽን ይባላል፣ የሽሬ ውጊያ ይባላል። ወንድሙን የገደለበት ይሄም ለኤርትራ ወጣት የማይጠቅም ነገር። ልክ የትግራይ ወጣት ሲሞላ ጦርነት በኋላ ላይ ጻድቃንን ቪዲዮ ስናሳየው
የሚላት ቃል አለች። ልክ እንደ በቃ ተሞልተውት ከአንተ በላይ ጀግና የለም ምናምን ጥይት ማይፈራ ምንድነው ታንክ የምትመክት ምናምን እያሉ ነው። በድንጋይ ዚያራ ያሳያችሁ። በድንጋይ ኮሎኔል ማራኪ ብለው እንትን ብለዋል፣ ዘፍነዋል። አንድ ኮሎኔል በድንጋይ ሲማረክ፣ አንድ ታንክ ቦምብ በመሰለ ነገር ሲማረክ ማይመስል ነገር የነገሩ ትውልዱን ጭንቅላቱ ስለ ጦርነት ብቻ እንዲያስብ አደረጉት። እነዚህም ተመሳሳይ ነው። ለማንኛውም ስብሐት ኤፍሬም ከሚዲያ ጠፍቶ በቀደም ዕለት በኤርትራ ቲቪ ከ3 ቀን በፊት ታይቶ ነበር። 8 ዓመት የነበረበት አይታወቅም። ስብሐት ኤፍሬም እንዳልኳችሁ የኤርትራ የመከላከያ ሚኒስትር ነው፣ ሲመራ የነበረ ነው። እንደምታዩት ግራ እጁ ብቻ ነው የምትታየው፣ ቀኝ እጁ አይታይም። አንደበቱም ላይ ጥሩ አልነበረም። የዛሬ 8 ዓመት የስብሐት ኤፍሬም መኖሪያ ቤት ደጃፍ ጨለማን ተገን በማድረግ አንድ ታጣቂ ማን እንደላከው ማይታወቅ በተኮሰው እሩምታ ከፍተኛ የመቁሰል አደጋ ደረሰበት። የት እንዳለ አይታወቅም ነበር። አንዳንዶች እንደሚሉት እንግዲህ ጥሩ ወዳጅነት እያላቸው ከዚህ ቀደም እንዳሁን ሳይቃቃሩ እና ኢሳያስ ይሄ ጭቃ ምንድን ነው የሚባለው? የጭቃ ጅራፍ ነው የሚባለው፣ እንደዛ ይለጥፍባቸዋል እዚህ ዩናይትድ አረብ ኤሚሬት ላይ። እንደዛ ከማድረጉ በፊት ጥሩ ወዳጅ ነበሩ። እዛ ሳይታከም እንዳልቀረ ነው። የመናገር አፉ ጥሩ አይደለም፣ እጆቹም እንቅስቃሴ እና በወቅቱ በጃፓን የኤርትራ አምባሳደር የነበረው እስጢፋኖስ አፈወርቂ በወቅቱ ሲናገር ለስብሐት ፈጣን ፈውስ እመኝለታለሁ፣ ይህን የፈሪዎች ተግባር ደግሞ ኮንኗለሁ ብሎ ነበር። እንግዲህ እነዚህን ልብ ብላችሁ ተመልከቷቸው። ስብሐት ኤፍሬም እዚህ ያለ ይሄ ነው እንግዲህ ስብሐት ኤፍሬም ከ8 ዓመት በፊት። በጣም ጥሩ እንግዲህ እዚህ ስክሪኑ ላይ እንደምታዩት ስብሐት ኤፍሬም ይሄ ፂማሙ ነው። ቀጥሎ የሜጀር ጀነራል ብርሃነ ገብረ እግዚአብሔር ይባላል። መካከለኛው ጥግ ላይ ያለው ሰለሞን ጴጥሮስ። እነዚህ ሰዎች ሁለቱ በ1993 ዓ.ም የዛሬ 25 ዓመት ገደማ በተፈጠረ ክፍፍል በማይታወቅ የኤርትራ በረሃ ላይ ኢሳያስ አፈወርቂ ያለ ፍርድ ቤት ትዕዛዝ አስሮ እያሰቃያቸው፣ በጣም የሚያሳዝነው እኔ አላቃቸውም። እነ ሰለሞን ጴጥሮስ ከነሚስቱ ነው የታሰረው እና እስር ቤት ውስጥ ከነሚስቱ ሞተዋል ነው የሚባለው። ዓለም አቀፍ እነዚህ የሰብአዊ መብት ተቋማት በሚያወጡት ሪፖርት መሰረት ብርሃነ ገብረ እግዚአብሔርም ሳይሞት አይቀርም። ጀነራል ሀጎስ የሚባል ነው የሞተው። ብርሃነ ይሙት አላውቅም። እነ መሐመድ ሸሪፎ በነገራችን ላይ በጣም ይፈራ የነበረው ሰለሞን ጴጥሮስ ነው። ለምን ለፍርድ አልቀረቡም ብሎ ግን ይሄኛው አልጠየቀም ስብሐት ጓደኞቹን። እሱም ከጥይት አላመለጠም፣ ከሞትም አያመልጥም። ማናችንም ሞትን ይዘን የምንጓዝ ነን። ግን ይሄ በኤርትራ ላይ ፍትህ እንደሌለ የሚያሳይ ነው። በዛ ያለውን በኤርትራ ያለውን ጭቆና፣ ሰቆቃ፣ ግድያ፣ ረሃብ፣ ችግር እየተለወጠች ባለችው ኢትዮጵያም ውስጥ እንዲንሰራፋ እንቅልፍ ተኝቶ አያድርም ኢሳያስ። ይሄ ነው። አንዳንዶች ስለ ኤርትራ ምን አገባኝ እኔ ስለ ኤርትራ፣ ወደኛ ግን መጥቶ አይፈትፍትብን ነው። አገሬ ነች፣ ትመለከተኛለች። ሌላ አገር የለኝም። ስለ ኤርትራ አይመለከተኝም። ወደኛ አገር መጥቶ ግን አይፈትፍት ነው። ከዛ በኋላም እጁን እንደሚያገኝ ምንም አያጠራጥርም። ወደ ትግራይ ፖለቲካ ደግሞ ስንመለስ እነዚህ በደብዳቤው ላይ እንደምትመለከቱት በትግርኛ የተጻፈ ባለ 4 ገጽ ደብዳቤ ነው። ለአርሚ 35 አዛዥ፣ ለአርሚ 35 መረጃ፣ ለአርሚ 35 ኮርሳ 353 አዛዥ፣ ለአርሚ 35 ክፍለ ሰራዊት 15 አዛዥ፣ ለማዕከላዊ ዞን ዋና አስተዳዳሪ፣ ለማዕከላዊ ዞን ሰላምና ጸጥታ፣ ለማዕከላዊ ዞን የፓርቲው ውድብ ይላሉ ጽህፈት ቤት። እንግዲህ በዚህ በርዕሱ እንደተገለጸው ማለት የአዴት የሚገኙ ዋና ቀንደኛ የመረጃ ተላላኪ የሚባሉ ማሳወቅንና መከታተልን እርምጃ መውሰድን ይመለከታል ይላል እና በዚሁ መሰረት መምህር ፀሐይ ሀጎስ የተባለ የመንግስት ሰራተኛ እና ከዚህ ከፊት ከነበሩት ከሃዲ ጉጅሌዎች የሚሏቸው እንግዲህ ጌታቸውን ምናምን ነው፣ ከነሱ ጋር ግንኙነት አለው። ስለዚህ ይሄን ጨምሮ የተለያዩ ናቸው። ኮሎኔል አታላይ ገብረ እግዚአብሔር
ወሉ ይላል ስሙ ነው። አታላይ ስራው ነው። ተጋዳላይ ኃይሉ ማሙ ኮሎኔል፣ ተጋዳላይ ገብረ መድህን በረሀ ወልደ ጊዮርጊስ በቅጽል ስሙ ድሮን። አያቸው ስም ሲያወጡ። በነገራችን ላይ ይሄ ምግብ የሚባለው እነዚህን ወጣቶች አንተ ፈንቅል ስም ያወጣላቸዋል። አንተ አረር፣ አንተ ታንክ፣ አንተ ምናምን እያለ ያወጣላቸዋል። በመሳሪያ ስም ያወጣላቸው ነበር። በዚህ የዛሬ 4 ዓመት ጦርነት በነበረበት ጊዜ እና እነዚህ አቤል ምትኩ፣ ሰለሞን ታደሰ፣ ክብሮም ፀሐዬ፣ መምህር ሲሳይ ፀሐዬ፣ ተጋዳላይ ጉሽ ሐጎስ፣ ምራጭ ማለት እኮ የተመረጠ ማለት ነው። እንትንም ይሆናል ውዳቂም ይሆናል ምራጭ። እነዚህ መዓት ናቸው። እንግዲህ በእነዚህ ላይ ክትትል ተደርጎ ሌሎችም ወታደራዊ እርምጃ እንዲወሰድባቸው የሚለው። ወታደራዊ እርምጃ ማለት ግድያ ነው። ኤርትራ ላይ የሚካሄደው ነገር እነዚህ የሻዕቢያ ውላጆች ስለሆኑ ህወሓት የሚባለው ይህንኑ እያስፈጸሙ ያሉት። ሌላው አስገራሚ ነገር እቺ ሴትዮ ታደሰ ወረደ ላይ ምን እንደምትል ብትሰሟት ይገርማል። እቺን ሴትዮ እነዚህ ልማት ጉጅለ ናቸው በሎ የተባሉትን ነው የሚሉት። ህወሓት ስብሰባ ሲኖረው አደራጅቱ ሰዎችን ያስገባል። ማን ምን እንደሚናገር፣ ለማን እጅ እንደሚሰጥ፣ ማን ከማን ቀጥሎ እንደሚናገር ይህን ሁሉ አሬንጅ አድርገው ነው የሚገቡት። ይሄ የተበላ ቁማር ነው። ይሄ ፖለቲካ የተበላ የፖለቲካ ቁማራቸው ነው። ማንም ይሄንን ሰምቶ የሚያምን የለም። ግን በትለውን እንስማ። ልክ እንደ ጌታቸው ረዳ ታደሰ ወረደ መሄድ የለበትም ከትግራይ፣ ወንጀለኛ ነው። ምክንያቱም የማረክናቸውን አካላት አሁን እቺ ሴትዮ እንደዚህ በይስ ብትባል ስለማረክ ነው ስለምናምን ማውራት አለባት። እነዚህ እኮ የትግራይ ጠላቶች ናቸው፣ የልጆቻቸው ጠላቶች። እንዴት የገዛ ልጅ እንዲሞት ዛሬም ጦርነት ትቀሰቅሳለህ? ወንጀለኛታት ጄኖሳይድ ፈጸሙና ጄኖሳይድ ምንድነው የምትላት እኮ አያገባትም። ጄኖሳይድ እኮ የተፈጸሙት እነ ደብረጽዮን ናቸው። በትግራይ ህዝብ ላይ የተፈጸሙት እኮ እነሱ ናቸው፣ ሌላ እኮ አይደለም። ራሳቸውን የጨረሱት። ሂጂና ምግበን ጠይቅ። ከኋላ የረሸናቸውን 9000 ወታደሮች አንዱ ወይ ልጅሽ ይኖራል ወይ አላቅም ወይ ዘመድሽ ልጅ ይኖራል። አሳልፎ የሰጠነው ምርኮኞች ነው። ሰሜን ዕዝን መግደላቸው ሳያንስ ምርኮኞች ለምን ተለቀቁ ነው የሚሉት። አሳልፎ የሰጠነው። አሁን እቺ ሴትዮ ቤተክርስቲያን ነው መሄድ ያለባት። የተማረኩና የተቃጠሉ ታንኮች አሳልፎ ሰጥቷል ታደሰ ወረደ። ተንክታት ጄኖሳይድ ከይጻረን እንታል ድንቁርና ትግራይ ውስጥ የገባው ነገር ምን እንደሆነ ሊገባኝ አልቻለም። አንድ ማከብራት ኮሎኔል አለች፣ የቀድሞ ታጋይ ምጽላል ትባላለች። ምንድነው የገባው ትግራይ ውስጥ ስላት ትልቅ ሰይጣን አለች። ምን አይነት ስላት? ህወሓት የሚባል ሰይጣን፣ ህወሓት የሚባል ትልቅ ሰይጣን ነው የገባው በየቤቱ። ወላሽ ተናገረች። ጄኖሳይድ እንዳይጣራ ታንኩ ተቃጠለው ምናምን ሰጠ ምናምን ትላለች። እህሊፉን ጸላእትና ዝሃበልናይ አሳልፎ ለጠላት እንትን እርዳታ ስንዴ ነው ይሄንን የሚያደርጉ ያሉት። ትግራይ እኮ በፊት ሰዎች ሲሞቱ በረሃብ በሬያቸውን እንኳን አያርዱም የሚወዱት። የነበረው የሃይማኖት የፍቅር አያርዱም። ለወዳቸው አይደለም የሚኖሩት። እሱም ስጋው እያለቀ በሬውም ከብቱም እያለቀ ነው የሚሞቱት። ጽናታቸውን አይገርማቸውም? እኔ በቀደም ዕለት አንድ ቪዲዮ እንዴት አድርጌ ላምጣላችሁ። ሴትዮዋን ስትጠየቅ እንዴ ስለ በነጌታቸው ጊዜ ነው እንደምታወራው ሴትዮዋ። እኔ ልጄ እንትን አልተባለም በቃ እንደ ሀገሩ ነው ፍግም ይበል አለች። ይሙት። እነዛ እናቶች ደግሞ አያቻቸው። እኔ እነሱ የሞቱባቸውም አይመስለኝም እንደዚህ የሚሉት። ግን እቺ ሴትዮ ምንድን ነች? አሁን ይህም በይ ስለተባለች
ለአንድ ሆድ ቢቀርስ በእርዳታ ለሚገኝ ስንዴ? ሁለተኛ ማንም ያስተዳድረኝ መንግስት እኮ አለ፣ ፌዴራል መንግስት የሚባል እርዳታም ቢሆን እኮ በሱ በኩል ነው የሚመጣው፣ ባጀትም ቢሆን በሱ በኩል ነው። ጠላት እኔ ምን እንደሚፈልጉ እነዚህ ሰዎች አሉ። ስለዚህ ከነጻድቃን ከነጌታቸው ረዳ ፈሪና ነው ይሆናል። ስለዚህ ከነጌታቸው ረዳና ከነጻድቃን ለይተን አናየውም። እሱም አምልጠና እነሱ አመለጡ። አያችሁ ቁጭታቸውን በዚህ ሲልቁ እሱን ከይኸደና እሱም እንዳያይብድብን ሐዙና ያዙልን። ህግ ተጠያቂ ይክብልፋል። በህግ ተጠያቂ ነው። ትግራይ ይሄ በስክሪኑ ላይ የምታዩት አንዳርጋቸው ጽጌ አስመራ ሲገባ ነው። ከማሳዘንም ባለፈ ያሳፍራል። ከዛሬ ጀምሮ ስለ አንዳርጋቸው ማቃቸውን ነገሮች በሙሉ እናገራለሁ። ለማንም ለምን ሙግኝ ሳይሆን ማቀው ለተወሰነ ጊዜ ነው። አንዳርጋቸው እንተዋወቃለን ማለት የተወሰነ ጊዜ ነው ማቀው። ግን ምክንያቱም ኢሳት እንዳይ እውነትና ንጋት የሚል የራሴ ፕሮግራም ነበረኝ። በዛ ምክንያት ነው የተነጋገርነው። ከመንግስት ስልጣን ጥያቄ ኮሚሽን የሙስና ኮሚሽነር አድርገኝ ብየው ነበር። እንደዚህ አይነት ነገሮች ነግሮኝ ነበር። ስልጣን የሚፈልግ ሰው ነው። ግን የፈለገ ተቃዋሚ ይሁን አንዳርጋቸው መብቱ ነው። የፈለገበት ፓርቲ ግባ፣ አይመለከተኝም። ኢትዮጵያ ላይ የጥፋት ስለት ይዘው ከተነሱ ከነሻዕቢያ ጋር ለመሰለፍ ዛሬም አስመራ ይገባል። ሙሉቀን ሙጬ እንደዚህ አለ። አንዳርጋቸው ጽጌ ደፋር ነው። እንደገና ተመልሶ ወደ ኤርትራ ድንበር ሲያመራ ያለፈው ውድቀቱ እንዴት ትዝ አላለውም? በጠቅላይ ሚኒስትር አብይ በጎ ፈቃድ አንዳርጋቸው ህወሓት ከጣለበት መራራ እስር መለቀቁ ይነገራል። ከተፈታ በኋላ በብልጽግና ግዛት ውስጥ አንቱ ተብሎ ሲንቀሳቀስ ነበር። በኋላ ያን ሁሉ ጣጥሎ ሎንዶን እንግላንድ በመግባት ጸረ ብልጽግና ትግሉን የአማራ ንቅናቄ ፊታውራሪ ሆኖ መድረኩ ተገለጸ፣ መድከሙ ተገለጸ። የኢትዮጵያ ፖለቲካ ይህ ነው። ወደ መፍትሄ ሊወስድ የሚችለው ረጅም መንገድ ሸርፎ ወደ ገደል የሚያመራውን አቋራጭ መንገድ ይዞ መንጎድ። የአንዳርጋቸው ጎዳና ሁለገቡን የኢትዮጵያ ተቃዋሚ ፖለቲካ ድርጅት የትግል ስንክሳር ሊያስረዳ የሚችል ክስተት ነው። አሾልኮ በማሳለፍ ዘግይቶም ቢሆን ወደ አሰቡት ግብ ሊያደርስ የሚችልን የተከፈተ ቀዳዳ ተረበርቦ ደፍኖ በአቋራጭ መንገድ ፈጥኖ ለመድረስ በሌላ አቅምና ጊዜ ቋጥኝ ቦጥጦ መንገድ ለመስራት መንደፋደፍና በዚያው ተዳግሞ ክምብል ብሎ መቅረት። ክቡራን ተመልካቾቻችን፣ በራሱ አንደበት የሚያወራው በአንዲት አርቲስት ላይ ለ5 ዓመታት ጀርባዋ እስኪላጥ ከቤት ሳትወጣ በለንደን ውስጥ የፈጸመባትን ግፍ በማስረጃ ይዤ እመጣለሁ። ሁለት ጉዳዮች እኔ በመጨረሻ በአዲስ አበባ ለ2 ቀናት ቅዳሜና እሑድ የተካሄደ የትግራይ ተወላጆች ስብሰባ ነበር። በዚሁም መድረኩን ይመሩ የነበሩት ጀነራል ጻድቃን ነበሩ። በ2 ቀኑ ከፍተኛ ብዙ ነጥቦች ተነስተዋል። ናይ ሓደ ህዝቢ ከም ትግራይ ዝመሰለ ህዝቢ ናይ ፖለቲካ አወዳድብኡ ዝለዓለ መግለጺ መንግስትነት መመስራት እዩ። ሓደ ፖለቲካ ፓርቲ ከም ጣዖት መቅማጥ አይኮነን። አንድ ህዝብ እንግዲህ ትግራይን የመሰለ ማንም ህዝብ መንግስት መመስረት ነው አለና እንደ አንድ የፖለቲካ ፓርቲ እንደ ጣዖት ማስቀመጥ ግን አይደለም መንግስት መመስረት ማለት ነው የሚለው። ፖለቲካ ፓርቲታት መንግስቲ እናተስሓለ ንህዝቢ ዘገልግል ንህዝቢ ዝጠቅም ከሆነ ምግባር ብጽሒት ኣለዎም እናተወዳደሩ። ስለ ፖለቲካ ፓርቲዎች ነው የሚያወራው። ድርሻ አለባቸው መንግስትን ከመመስረት አንጻር ማለት። ፖለቲካ ፓርቲታት ስራሖም ስልጣን ንምሓዘብ ዝገብርዎ ውድድር ነቲ ናይ ህዝቢ መንግስቲ ዝበለፀ ናይ ህዝቢ መንግስቲ ዝበለፀ ግልጋሎት ዝህብ ምግባር እዩ። ባዕሎም ናይ መወዳእታ አይኮኑን። ኣብ ትግራይ ግን ንሕና እውን ኣብ ዝነበርናሉ እዋን ኣስተዋፅኦ ዝገበርናሉ በቃ ናይ ትግራይ ናይ ፖለቲካ ውዳበ ኣልፋ ኦሜጋ ቲፒኤልኤፍ ምጥንኻር እዩ ዝብል ኣተሓሳስባ ተደግዲጉ ስለተቐመጠ እንደዚህ ነው የሚለው። በትግራይ እኛ በነበርን ጊዜ ራሳችንን አስተዋጽኦ ያደረግንበት የትግራይ ፖለቲካ አደረጃጀት አልፋና ኦሜጋ ህወሓትን ማጠናከር ነው የሚል አስተሳሰብ ተደግዲጉ ማለት አስፋልት ይሰራል። አስፋልት ሲሰራ በላዩ ላይ ዳምጠው ይሄዳል እና ጠንካራ እንዲሆን ኮንክሪት እንደዛ ተደርጎ ነው የተወቀረው የትግራይ ህዝብ። በዚህ ላይ ድርሻ አለን ነው የሚለው። ይህን ማመንህም ጥሩ ነው።
እና እንደ ፖስቹሌት ተወሰደ። የአንድ ህዝብ ከፍ ያለ ፖለቲካ አንድነት መገለጫ አንድ ፖለቲካ መፍጠር ተደርጎ ተወሰደ። የአንድ ህዝብ ፖለቲካዊ አደረጃጀቱ የበለጠ መገለጫው ህዝባዊ መንግስት መመስረት ነው ነው ከም ፖስቹሌት ተወሲዱ ናይ ሓደ ህዝቢ ናይ ዝለዓለ ፖለቲካዊ ሓድነት መግለጽ ሓደ ውድብ ምፍጣር ተገይሩ ተወሲዱ ናይ ሓደ ህዝቢ ናይ ፖለቲካዊ ኣወዳድቡ ዝለዓለ መግለጺ ህዝባዊ መንግስቲ መመስረት ኣፈላላያቱ ማኔጅ ዝገብረሉ ዚኣት ሕሸና ዝብሎ መንግስቲ ነሽን እንተልና ትግራይ ናይ ሓደ ነሽን ኣልቲሜት ኦብጀክቲቭ ነሽን ስቴት መመስረት ኣብ ከምዚ ኢትዮጵያ ፌደራል ዝኾነ ስርዓት ዝብለሉ ቃኑ ናይ ትግራይ መንግስቲ ንኩሎም ፓርቲታት ዕድል ዝከፍት ንኩል ምንድነው እዚህ ጋር የሚለው ትግራይ ኔሽን ካልናት የአንድ ኔሽን አልቲሜት ኦብጀክቲቭ ኔሽን ስቴት መመስረት ነው። በኢትዮጵያ ፌደራል ስርዓት በሚኖርበት ሁኔታ የትግራይ መንግስት ለሁሉም ፓርቲዎች እኩል እድል የሚሰጥ ለሁሉም አመለካከት እድል የሚከፍት ነው ይልና ወረድ ብሎ ምን እንደሚል ስሙት። እድል ዝከፍት ዝበዝሕ ሰብ ተቀበሎ ብቻ ዝኸምዚ ዝመሰለ ኣተሓሳስባ ሒዞም ህዝቢ ጆሆ ሒዞም አው ናይ ባዕሎም ወንጀል ኸዊሎም እንደዚህ አይነት አስተሳሰብ ይዘው ይላል። ሸፍን የገዛ ወንጀላቸውን ህዝብ አፍነው ይዘው የገዛ ወንጀላቸውን ሸፍነው ወንጀል እየጨመሩ እዛ መቀመጥ የሚፈልጉ ናቸው። ወንጀል ናውሰው አው ጥመት ደሉ ሰባት ይሁን ትግራይ ይዘው ማዘሉ ትግራይን አሁን ይዘዋት ያሉት አሁን ያልኳችሁ ህዝብን አፍነው ወንጀላቸው ላይ ወንጀል እየጨመሩ መሄድ የሚፈልጉ ናቸው ይዘዋት ያሉት። እሺ ጻድቃን የምናውቀውን ነው የምትነግረን ያለው ግን ጥሩ በጣም አደገኛ ሁኔታ ነው። ይሄ በጣም አደገኛ ሁኔታ ነው። እኛም እኮ በፊት ተናግረናል። ህወሓት አደጋ ነው፣ ለትግራይም ለኢትዮጵያም ለማንም አይጠቅም፣ ካንሰር ነው፣ ተቆርጦ መጣል አለበት ስንል ጻድቃን ይሄን እውነቱን በግልጽ እንነጋገር። የጀመራችሁት እንቅስቃሴ ጥሩ ነው። ለምን በእነንትና መንገድ አልሄደም? ለምሳሌ ነሳሞራም ጀምረው ነበረ። ያንን ለምን እንዲኮላሽ አደረጋችሁ? ለምን እንዲበታተን አደረጋችሁ? አሁንስ ተጠናክራችሁ ትቀጥላላችሁ ወይ? በጊዜ ሂደት የምናየው ነው። እኔ እና አሁን የዛን ጊዜ ካንሰር ነው ተቆርጦ መጣል አለበት ስንል ህወሓት ጉያ ስር ሄደው ከገቡት አንዱ ነህ ጻድቃን። ጦርነት አያስፈልግም እያልክ መጨረሻ ላይ ግን ጉያ ውስጥ የገባኸው ጻድቃን ነህ። ዛሬ የምትነካካቸው እውነቶች አሉ። ጥሩ ግን የምናቀውን ነው የምትነግረን። የማናቀውን ብትነግሩን ይሻላችኋል። የማናቀው ስንል ሳናቀርተን ሳይሆን እውነቱ መነገር ስላለበት ነው። ዛሬ የተሰለፈ ኃይል አለ። ዛሬ ሊያስጨርሱት ውጊያ ሊከቱት ያሉት ኃይል አለ። እንዳልከው አሁን ያለው የትግራይ ኃይል ማነው እዛ ሰራዊቱ ብለው የሚሉት ኤርትራ ውስጥ የአንድ ወረዳ ህዝብ ነው አለ። እዛ ድረስ ኤርትራ ድረስ ከመሄድ ጻድቃን እዚሁ ምሳሌ መስጠት ትችላለህ። ኤርትራ ህዝብ አልባ ነች። በአንድ ወረዳ ምን ያክል ሰው እንደሚኖር አናውቅም። እንኳን እኛ ኤርትራውያንም አያውቁም። ተሰዶ ያለቀው ህዝብ ይበልጣል። ዛሬ 2 ሚሊዮን ህዝብም ያላት አይመስለኝም ኤርትራ። ትግራይም እንደዛ ነው። ስለ አንድ ወረዳ ምሳሌ ለመስጠት የአንድ ኤርትራ ወረዳ ምንድነው? የትኛውን ኤርትራ ወረዳ ስንት ቁጥር አለው? አሁንም በዛ ትንሽ የተደናገሩ ሰዎች አሉ። የሚዲያም አካላት ትንሽ ነው አለ ምናምን። ትንሽ ነው አላለም፣ ብዙም ነው አላለም። ጥያቄዋን ሐሳቧን ሸውዷት ነው ያለፈው። ኤርትራ ውስጥ የትኛው ስንት እንትን አለ ንገረን። ስንት ወረዳ አለ? ምን ያክል ህዝብ ይኖራል? ስለዚህ ያለው ኃይል የአንድ ወረዳ አይሞላም ኤርትራ ማለት እኔ አልተዋጠልኝም። ከዛ በተረፈ እንቅስቃሴያችሁ ጥሩ ነው። ነገር ግን አሁንም የምንለው ያ የተሰለፈው ወጣት ዛሬ እንዳይሞት ከዚህ በፊት ለስተት ዳርገናል። ጦርነቱ የተነሳው ሰሜን ዕዝን በመምታት ነው ብላችሁ ውጡና ነገሩ እዚ ደብረት ይባል ሐሳቡን ወዲያ አይደለም የሚሳኩትና ደብረጽዮን የሚባል አንድ ደንቆሮ ብሎ ነው የሚጀምረው።
ለዚህ ሁሉ ውድቀት በዚህ ሁሉ መከራ ለዚህ ሁሉ መከራ ያስገባን ሰውዬ ሰምታችኋል ስለ ምርጫው የተናገረውና እኔም በምርጫው ላይ ታውቃላችሁ ተሳታፊ ነበርኩ 2.7 ነው የመረጠው ሚሊዮን የሁሉ ሰው አስጨርስ ወለድ ነው መሰለኝ 2.8 ሆኗል ይሄ ሁሉ ሰው አስጨርሰን አላለም አድበስብሷት ነው ያለፈው አማርኛዋን ቃል በቃል አይደለም አሁን የተረጎምኳት ሁሉ ሰብ የሁሉ ሰው በቃ እንደዛች ነው ብሎ ያለፋት ለሚተናነቃቸዋል ለጌታቸው አስጨርሰን በሉ ይሄ ሁሉ ሰው ይሄ ሁሉ ወጣት አስጨርሰን አሁን እዚህ ላይ ምን ከተተ 100,000 ወለድ ነች መሰለኝ 100,000 ጨመረባት 2.8 አረጋት 2.7 ነበር የመረጣችሁስ ትክክል ነበር ምርጫው ትክክል ነበር ምርጫው ትክክል አይደለም ያንን አምናችሁ ነው ፕሪቶሪያ ፈረማችሁት ስለ ቁጥር ነው የምትጣሉት ስላለቀው ወጣት አይደለም 100,000 ይለቅ 1 ሚሊዮን ይለቅ ለእናንተ ግድላችሁ ለሁላችሁ ይሄ የሚያስቅ አይደለም የሚያሳዝን ነው የሞተባት 9 ወር በማህፀኗ ያዘችው እናት ብቻ ነች ይሄን ምሬት የምታውቀው አይኑን ታውሮ ያለ አባት ነው የሚያውቀው 7 ልጆቿን ያጣች ነው ምሬቱን የምታውቀው 5 ልጆቿን ያጣች ልጅ ሂዱና ጠይቋት እያለቀሰች ምን እንደምትል በነገራችን ላይ ቤት ለቤት እየሄደ ዛሬን ክሬዲት የምሰጠው ከጀነራል ሰዓረጋ የተገደለው ጀነራል ገዛኢ አበራ ቤት ለቤት እየሄደ 3 ልጆች 2 ልጆች የሞቱባቸውን ይጠይቅ ነበር መጠይቅ ብቻ አይደለም ጤፍ ማንነቱን ደብቅ አያውቁትም ኮፍያ አድርጎ ቪዲዮን ይዘን እንመጣለን እየሄደ ይጠይቅ ነበር 20 ኪሎም ስንዴ ጤፍም ምናምንም ያለውን ያካፍል ነበር እነዚህ ጋር ይታወቃል እንደውም ከስጋው ከአጥንቱ ይበሉታል አይታችኋቸዋል እነዛን እናቶች እዚህ ምን ሱ ምስካፍ ባህል ይፈልግ ወደ ትግራይ ቆርጥ አንድ ህዝብ ይመለስ ኃይል ይሉኝ ታቢስ ነው የሚባለው ምንም የማይዘገን ነው የማይሰቀጥጠው እንትን የማያደርግ የትግራይን ህዝብ ለማስጨረስ ወደኋላ ማይል ስልጣኑ የሚቆጣጠርበት ምቹ ሁኔታ ፈጥሮ ታሪክ ሰርህ ዝግባና ብሶን ይሁን መንገዲ ሙሉ ተወለድና ቆም ዝግባው ዝግቡና ዝንከሳሪ ሙሉ ትኩረታችን መሆን አለበት ይሄንን ማሳጠር ነው አሰብ ሰላም ወደን ናይ ህዝቢ ይሄ ከስልጣን ያተዋሪውን ገለገለ ዝባል 100% ሪያሊቲ ነው አይመለከተንም ስለነሱ ማትንገከም ስልጣን ተባረሩ ምናምንና በአጭር ጊዜ ውስጥ መቀሌ እንገባለን ብሏል አቶ ጌታቸው ጥሩ ነው የትግራይ ህዝብ ለውጥ ይፈልጋል ግን እናንተ መለወጣችሁን በምን እንመን ማለት ህዝብን አነሳስታችኋል ይሄ የማይካድ ሀቅ ነው ሐሳቡን እንዲገልጽ አድርጋችኋል ብዙ ለውጥ ፈጥራችኋል ጌታቸው ተመልሰን ትግራይ እንገባለን መጀመሪያ ለምን ወጣችሁ አልገባኝም ሊገሉ ነበር ብላችሁ ነው አይደል አሁንስ ምን መተማመኛ መሰረዛችሁ ነው የምትገቡት በምንድን ነው የምትገቡት ይሄ ለጊዜው የእናንተ አጀንዳ ሊሆን ይችላል ፖለቲካ እሱን ይሳካላችሁ የምትፈጥሩት ለውጥ ግን ምንድን ነው ጌታችሁ ትላንትና የነገርከን የህወሓት አስተሳሰብ በወጣቱ መቀጠል አለበት እንጂ ጸበላችሁም አንድ ናችሁ ማለት ነው ይሄ ከሆነ የትግራይ ለውጥ ምን ያስፈልጋታል እናንተ ምንም እኮ ያስፈልጋት የተለወጠ ራሱ የቻለ ገለልተኛ ኃይል ነው ትግራይ ማስተዳደር ያለበት ጀነራል ጻድቃን ፈቃደኛ ከሆኑ ስልካቸውን ስላገኘሁኝ ደውዬ ኢንተርቪው ለማድረግ ሞክራለሁ ክቡራን ተመልካቾቻችን የዛሬው ፕሮግራም ከመጠናቀቁ በፊት አንድ ጉዳይ ላሳያችሁ ክቡራን ተመልካቾቻችን አንድ አስቸኳይ ጉዳይ ለሁለተኛ ጊዜ ይዤላችሁ ቀርቤያለሁ መልካም ትባላለች መልካም ልጅሽ እንዴት ነች ለውጥ አላት ምንም ለውጥ የላት አሁንም እንደዚሁ ናት አመት ከ3 ወሯ ነው መሄድም አትችልም መራመድም አትችልም ምንም አባባ ማማም አትችልም
በምን አይነት ኬዝ እንደመጣም አላውቅም። ሆስፒታል ስትወልጂ አርጉዞ ሆነሽ ተከታታይ ነበር? አዎ እከታተል ነበር። ምን አሉሽ? ምንም ጤነኛ ነሽ፣ ኪሎዋንም ምኗንም ሲነግሩኝ በስነ ስርዓት ነበር ያደገችው። ከተወለደሽ በኋላ ነው የሆነችው? ከተወለደች በኋላ እስከ 4 ወር ጤነኛ ነበረች። ከ4 ወር በኋላ ግን ማልቀስ ጀመረች። እያለቀሰች ከዛ ዝም ይተዋታል የሚለው ዝም አልኳትና ከዛ በኋላ ልክ ሕክምና ላይ ይዣ ሲሄድ ነርቭ ጭንቅላቷ ላይ ነርቭ ያሳያል አሉ። ምንም ግን ለውጥ የላትም። ይሁንና እንደምታዩት እንግዲህ በሀገራችን በሚፈጸም የሕክምና ስህተት ተጠያቂነት የሌለበት ሁኔታ ነው ያለው። ግን እነ ዶክተር ስዩም ማከብርህ ሌሎችም ሆስፒታሎች እቺ ልጅ እርዳት። እናቷ ጀብሎ ምንድነው ለውዝ በመሸጥ ነው የምትተዳደረው። ከዚህ ቀደም አቅርቢያት ነበር እዚህ ፕሮግራም ላይ። ይሄንን ሽሮፕ ነው የሚታዘዝላት። ዛሬ ሽሮፕ አንዱ 7000 ብር ነው። ልክ ነኝ? እና መልካም ጥጋቡ አያሌው የባንክ ሂሳብ ቁጥር 1057 53 64 978 ደግሞአለሁኝ 1057 53 64 978 ባካችሁ በሀገር ውስጥ ያላችሁ ሐኪሞች በጣም ጎበዝ ስፔሻሊስቶች ያላችሁ ቅድም ዶክተር ስዩም ኩባ እንደም የሆስፒታላችሁን በነፃ እኛ ማስታወቂያ እንሰራላችኋለን። እቺ ልጅ አድኗት። ዝም ብላ ነው የምትተኛው እንደምታዩት። ዝም ብላ ነው የምትተኛው። የተሻለ ሕክምና ብታገኝልኝ ደስ ይለኛል። እንግዲህ የተሻለ ሕክምና እንድታገኝ ነው የምትማጸነው ያለችው። በቀን ውስጥ 2-3 ብትነቃ ነው ምንም ነገር እንትን አትልም። በቃ ትተኛለች። ምንም መድኃኒቱ ደግሞ ያስተኛል መሰለኝ። በቃ ዝም ብላ መድኃኒቱን ከሰጣት ጠዋት 3 ሰዓት ትወስዳለች ወይ 7 ሰዓት ምናምን ትነሳና ትንሽ ጠብታ ትተኛለች። ሕክምና ነው አሁን አንቺ? አዎ ሕክምና አሁን የምፈልገው የተሻለ ሕክምና ይሄ ነው። በሽታዋ ይሄ ነው። በቃ ወይ ይድናል ወይ አይድንም። ምንም ያየሁት ነገር የለም። ሽሮፕ ብቻ ሰጣታለሁ። በቃ ሌላ ምንም ነገር እንትን በተፈጠረው ነገር እናዝናለን። እንግዲህ በሀገር ውስጥ ያላችሁ ሐኪሞች ባካችሁ ይህንን በተለይ ደግሞ ሚዲያዎች እችን የእሷን ቪዲዮ እንኳን ሼር አድርጉና የምትታከምበትን መንገድ ብታመቻቹልን። መልካምን ማግኘት የምትፈልጉ በቀጥታ ስልኳ 0946 65 47 15 ከስር ይሄዳል። ስልክ ቁጥሯ መልካም 0946 65 47 15 እባካችሁ አግኟት። በእኛም ዝግጅት ክፍል በቴሌግራም አድራሻችን ብትልኩልን ወይም ኮንታክት ብታደርጉን ዶክተሮች፣ ሐኪሞች ወይም ቀጥታ ብታገኟት ያላችሁበት ድረስ ይዘናት እንመጣለን። ብዙ ችግር አለባት። ያው የምታውቁት ነው። የቤት ኪራይ ለውዝ ሸጣ በእንደዚህ አይነት የድህነት ኑሮ ውስጥ ለውዝ ሸጣ የቤት ኪራይ ያለ እችን ልጅ እያሳከመች ነው። አመት ከምናምን እንግዲህ ሆናት። ኢትዮጵያውያን እባካችሁ በውጭም በሀገር ውስጥም ያላችሁ እችን ልጅ እናሳክማት። አይዞሽ። ያንተንም አመሰግናለሁ። የዛሬው ፕሮግራማችን በዚሁ አበቃ። ቸርን ሰንብት። የምስራች ለነጋዴዎች በሙሉ ሜሪት ፕሮፐርቲስ በመሃል መርካቶ ተክለ ሃይማኖት የንግድ ሱቆችን ከ440 ሺህ ብር ቅድሚያ ክፍያ ጀምሮ ማለትም ከ2 ሚሊዮን 200 ሺህ ብር ጠቅላላ ክፍያ ጀምሮ በአንድ ዓመት የሚረከባቸውን ሱቆች ከ11 ካሬ ጀምሮ በኔት ኤሪያ የተለያዩ የሱቅ አማራጮችን ለሽያጭ አውጥተናል። በተጨማሪም በመሃል ፒያሳ ከአራዳ ፓርክ ፊት ለፊት 4000 ካሬ ላይ ያረፈ ዘመናዊ የመኖሪያ መንደር ከ40% የባንክ ብድር ጋር ይዘንላችሁ መጥተናል። ባለ 1 መኝታ ከ612 ሺህ ብር ቅድመ ክፍያ ጀምሮ፣ ባለ 2 መኝታ ከ1 ሚሊዮን 100 ሺህ ብር ቅድሚያ ክፍያ ጀምሮ፣ ባለ 3 መኝታ ከ1 ሚሊዮን 600 ሺህ ብር ቅድመ ክፍያ ጀምሮ በ2 ዓመት ከ6 ወር ውስጥ የምናስረክባቸውን አፓርትመንቶች ከ35% ቅናሽ ጋር ለአጭር ቀናት ይዘን መጥተናል። ለበለጠ መረጃ 0970694303 ፈጥነው ይደውሉ። ሜሪት ፕሮፐርቲስ